العالمين والعاقبة وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላችሁ አላህ ይጠብቃችሁ አላህ ይጠብቀን። ዛሬ በአላህ ፍቃድ በአንድ ታሪክ ወቅታዊ በሆነ ጉዳይ ላይ ቆይታ እናደርጋለን። فنحن أحق وأولى بموسى منكم አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኛኮ በተገቢነት በቅድሚያ ከናንተ የተገባንን ለሙሳ አሉ መዲና ላይ ለነበሩት ይሁዶች። ለምን አሏቸው ከተባለ እነሱ የሙሳን መጽሐፍ የበረዙ የሙሳን መመሪያ የከለሱ ናቸውና አልአንቢያው ኢኽወቱን ነቢያቶች ደግሞ ወንድማማቶች ናቸውና فنحن أحق بموسى ለሙሳማ እኛ ተገቢ ነን አሉ። አዎ የነቢያቶች መንገድ በአጠቃላይ አንድ ነው። መመሪያቸው ከአላህ ነው። ያንን መመሪያ ይዛሉ። فبهداهم اقتدي በመንገዳቸውም ተመራ ብሏቸዋል አላህ። ስለዚህ ጉዳይ እናወራለን። አሹራ ይባላል 10ኛው ቀን። ይህ ቀን አንጀላሁ فيه ሙሳ ወቀውመሁ አላህ ሙሳና ህዝቦችን ከፊራውን ነፃ ያወጣበት ነው። ምንድነው ቂሳው? እንዴት ጀመረ ከተባለ ነብዩላህ ሙሳ አለይሂ ሰላም ከመወለዳቸው በፊትም በኒ እስራኤሎችን ፊራውን ባሪያ አድርጎ አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ ብሎ እንደፈለገ ያደርጋቸው ነበር። ለብዙ ዘመናት ጉልበታቸውን በዘበዘ። ከዛ በኋላ ህልም አዩ የፊራውን ሰዎች። የፊራውን ስልጣን የሚወገድበት አንድ ከበኒ እስራኤል የሚወለድ ልጅ አለ፣ ወንድ ልጅ። እሱ ያንተን ስልጣን ያንኮታኮታል የሚባል ወሬ ተነገረው በታየው ህልም መሰረት ነው እንዴ? አዎ። በሉ እርጉዝ ሴቶችን በአጠቃላይ ተከታተሉ፣ ፈልጉ። ስትወልድ ወንድ ነው፣ አዎ ይታረዳል። እናትየውም እርምጃ እንዳይወሰድባት ሂዳ እስከ መስጠት ደርሳለች። ወንድ የወለደች በሞላ ይሄው የወለድኩት ወንድ ነው ትላለች። የሷን ህይወት ለማትረፍ የወንዱ ስቃይ ያደረገባቸው ይዘቢሁነ አብናአሁም ወየስተህዩነ ኒሳአሁም ወንድ ወንዶቻቸውን ያርዳል፣ ሴቶችን ደግሞ ይተው ነበር። ከዛ በኋላ እንዲህ ሲደረግ እርሻውም ያርስ ምን ሚል ጠፋ። ወንዱ እያለቀ ሴቱ ብቻ በዛ። አቤቱታ ቀረበበት። ምን ይሻላል ተባለ። እንግዲያው እናፈራርቀ። አንድ ዓመት የሚወለደው ይተዋል፣ ከዛ ቀጣይ ዓመት የሚወለደው ግን ይታረዳል ተባለ። ይሄ ባለበት ሰዓት በማይገደልበት ሰዓት የሙሳ ወንድም ሃሩን ተወለዱ። ሙሳ ደግሞ በሚገደሉበት ዓመት ተወለዱ። እናትየው በጣም ጨነቃት። አላህ Subhanahu Wa Ta'ala አን አቅዝፊሂ ፊል የሚ ወውስጥ ጣል አድርጊው አላት። በልቧ ላይ ወህይ ያወረደላት፣ እንመልስልሻለን ቃል ገባላት። ምሽት ላይ ሲመጣ በገመድ አስረው ነበር፣ እየጎተተች ጡት ታጠበዋለች፣ ከዛም ትለቀዋለች። ሙሳም ትንሽ ሰውነታቸው እየጠነከረ ሲመጣ አንድ ቀን ያሰረችበት ገመድ አሳስታ ነበር ያሰረችው ይላሉ። ላላ ነበርና ሙሳም ፈርገጥ ምን ሲሉ ገመዱ ይበጠስና ሳጥኑን ውሃው ይዞት ይሄዳል። ፊራውን ከባለሞቹ ጋር ሊዝናና ሲሄድ ሳጥን ይመለክ። እስቲ ያንን ሳጥን አምጣ። ልክ ሲመጣ ወንድ ልጅ ነው፣ በጣም ያምራል። ይሄማ በዚህ ዓመት የተወለደ እንዳይገደል የደበቁት ነው፣ እርምጃ ወሰዱበት ሲል
ላ ተቅቱሉ አለች እንዳገሉት አለች ማን አሲያ የፊራውን ባለቤት አሳ አየንፋዕ ይጠቅመን እኮ ይችላል አው ነተኺዘሁ ወለዳ ወይ ልጅ አድርገን ደግሞ እንይዘዋለን ልጅ የለንም አይደል አያ እንዴ አንተ አሳድገኸው እንዴት አንተ ላይ መጥፎ ያስባል አለች እሺ አለ ግን አልተወጣለትም ጥርጣሬው መጣበት ሙፈሲሮች እንደሚናገሩት ተምርና እሳት ለሙሳ ቀረበላቸው ልጅ ናቸው ተምሩን ከያዘ ቆቅ ልጅ ነው እኔ ሊገልህ መጣ ማለት ነው እሳቱን ከሆነ ደግሞ በቃ ወደ ተምሩ እጃቸው ሲያመራ መላእክታው ወደ እሳቱ እንዲያመራ አደረጋቸው ምላሳቸውን ትንሽ ጠበሳቸው ሲናገራቸው ንግራ ሲናገሩ ሙሳ ይባላል ትንሽ ይይዛቸው ነበር ዱዓም አድርጓለሁ ረቢ ሽረህ ሊ ሰድሪ ወይስር ሊ አምሪ ወህሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ ብለዋል ሰዎች ንግሬን እንዲገነዘቡ እንዲረዱ ምላሴን ደግሞ ከፈትፈት አድርግልኝ እንዳቀላጥፍ አድርግልኝ ብሎ ዱዓ አድርጓል ሙሳ በዚህ መልኩ ፊራውን ቤት ማደግ ጀመረ አላህ ተአምር ሰራ የትኛውም ሞግዚት የተባለች ልጅ የወለደች ጦታ ላይ ወተት አለ የተባለች ሴትን ጡት አላህ ህርም አደረገበት አልቀበልም ማለት እችም ትመጣለች አልጠባ ጡት ካልጠባ ደግሞ ልጇ አደጋ ላይ ሊወድቅ የሙሳ እህት ይባላል ትከታተል ነበር ጉዳዩ እኔ አንድች እናት አውቃለሁ አለች የሙሳ እህት ናት አንድች እናት አውቃለሁ የምትለው የሙሳን እናት ነው ጡቷ ብዙ ልጆች ይጠቡላታል ምናልባት እሷን ሞክሯት እስቲ የታለች አስመጣው አጠባለ ፊራውን ባለስልጣን ነው አንዴ ካዘዘ ይመጣሉ ስታጠባ ወዲያው ተቀበለ በይ እንግዲህ ሁሉም ይመቻቻል እኔ ባለ ትዳር ነኝ ልጆች አሉ ከፈለጋችሁ ቤቴ ወስጄ ላጥባላችሁ አለች አማራጭ አጣ እሺ ቤትሽ ተው እንግዲህ አላህ ባሪያውን ሲንከባከብ እንደዚህ ነው የአላህን ቃል ኪዳን ተማምናለች እመልስልሻለሁ ብሏታል መለሰላት አላህ የፊራውን ባለማዎች ወይም የፊራውን ጋር የሚያጎበድዱት ለመወደድ ምን ለማለት የፊራውን ልጅ እያሉ ምን ማድረግ ጀመሩ የሙሳ እናት ጋር የሐዲያ አይነት የስጦታ ናት አራስ ምረቃ የሚባለው አላህ መከታተል ጀመረ ሁሉ ሐዲያ ይመጣል ሱብሃንአላህ በጠላት አላህ ሙሳን መንከባከብ ጀመረ ሙሳ አደጉ ትልቁን አንድ ቀን በኒ እስራኤልና የግብጽ ከፊራውን ወገን ሰዎች ሲጣሉ አንተ ሙሳ ወይ ባክህ አንተ ተዋሉት እምቢ ሲል አንዴ ሲሉት በአንድ ቦክስ ያ ሰው ህይወት ይጠፋል በል እንግዲህ ዝም በል ተባሉ አላቸው አሉት ለጓደኛቸው በነጋታውም ደግሞ ሲጣላ ይታ ትላንት አልኩ አሁንም ዛሬ አሉት ትላንትና እንደገደልከው ልገለኝ ነው ሲል አሃ ትላንት ለካ የገደለው የፊራውን ወገን ሙሳ ነው እንዴ ብሎ ሄዶ ወሬ ሾካል አላህ ደግሞ ሲጠብቅ እንዲህ ነው እዛው ከፊራውን ውስጥ ካሉት የሙሳ ደግሞ ተቆርቋሪ አላህ አላህ አንተ ሙሳ ወይ ቶሎ በል ውጣ እነዚህ መኳንንቶች አንተ ላይ ሲያሰሩብ ነው ሊገሉህ ነው ሙሳ አምልጠው ወጡ የሹዓይብ ከተማ ደረሱ መድየን ቁጭ አሉ ድክም ብሏቸው ያ ረቢ እኔ ካንተም ከጅል ነኝ ጉዳዩን አንተ አስተካክልኝ ብለው ዱዓ አደረጉ ሁለት ሴቶች የሹዓይብ ልጆች ናቸው ውሃ ፍየሎቻቸውን ሊያጠጡ መጨረሻ ለምን ወንዶች ካጠጡ በኋላ ጉልበተኞች ካጠጡ በኋላ ሙሳ አዩአቸውና እናንተ ለምን ማታጠጡት እኛ ሁሉም ከጨረሰ በኋላ ነው አለዛ ማንም እኮ የሚፈቅድልን የለም ሙሳ አጠጡላቸውና ላኳቸው እንዴት ዛሬ በጊዜ መጣቸው አሉ ሹዓይብ ኧረ አንድ ደግ ሰው እኮ እንዲያረጋልን ነው ጥሪው መጣች ማን ልጠራ ሙሳ ልጠራ ከዛ በኋላ ሙሳ አለይሂ ሰላም ና አባቴ ይፈልጋል فجاءته احداهما አንደኛዋም መጣች تمشي على استحياء በእፍረት የምትስተውን قالت ان ابي يدعوك አባቴ ይጠራሃል ليجزيك اجر ما سقيت لنا ለኛ ላጠጣልን ደሞዝ ሊከፍልህ فلما جاءه ሙሳም ሹዓይብ ጋር መጡ ጊዜ وقص عليه القصص ታሪኩን ተረኩላቸው ያጋጠማቸውን የሆነውን ነገር قال لا تخف አትፍራ
ነጀውተ ሚነል ቀውሚ ዛሊሚን ከበደለኞቹ ህዝቦች እኮ ድነሃል፣ እነዛ አረመኔ ከተባሉት ድነሃል፣ አብሽር አትፍራ አሏቸው። አንደኛዋም ብሎ አለች ቃለት ኢህዳሁማ ያ አበቲ አባቴ ወይ እስተዕጅርሁ ቅጠሯ ኢነ ኸይረ መን እስተዕጀርተ አልቀዊዩ አልአሚን አንተ ከቀጠርካችሁ ሰዎች ታማኙና ጠንካራው እሱ ነው። እንዴት መሆኑን አወቅሽ አላ ቀውይ የተባለው 40 ሰው ይባላል ወይም 10 ሰው የሚከፍተውን የውሃውን ክዳን ድንጋይ ነው፣ ትልቅ ነው፣ ግዙፍ ነው። ብቻቸውን አነሱታል። ጥንካሬውን በዚያ አዩ። ታማኝ የተባለው ደግሞ አባቴ ይጠራሃል ስትለው እሺ እኔ ከፊት ፊት ሄዳለሁ አንቺ ከኋላ ሆኜ ቦታውን አትመላክቺኝ። አለዛ እሷ ከፊት ከሆነች እሱ ሙሳ ከኋላ ከሆኑ አንድ ወንድ ሴትን ከኋላ የሚመለከት ከሆነ ጨርሱት። እንግዲህ ግልጽ ነው። አዎ ጥንቃቄ ማለት ነው። አንዳንድ ሰው አለ እኔ ምን እንዴት ናት እኔ ምንም ፈተና ነው። ዩሱፍን እኮ አለይሂ ሰላም እንደኛ ጥበቃ እኮ ባይኖር እኮ እሱም እኮ አስቦ ነበር እኮ አላቸው ቁርአን ላይ። የዩሱፍ ዙለይኻ የምትባለው ዩሱፍን ሀይ ተለክ ብላል ተዘጋጅቼላለሁ አለ። እንደኛ ጥበቃ የኢማን ብርሃንን ባልነግሰው እኮ እሱም አስቦ ነበር፣ ግን አላህ ጠበቀው ነው። ደካማ ነው። ወታደር የተባለ ጀግና ሴት አጠገብ ሲደቅ ይወድቃል። ጥንቃቄ ነው። ሙሳ ይህንን ሲሉ ታማኝነቱን በዚህ መሰከረች። የዚህ ጊዜ ሹዓይብ 8 ዓመት ከፈለክም ከሞላው 10 ዓመት እኔን ታገለግላለህ፣ ከሁለቱ ግን አንዷን ልጄ እድርሃለሁ። አላህ አመቻቸላቸው። ያንን ዓመታት ጨርሰው ወደ ፊራውን ጋር ወደ ቤተሰቦቻቸው ጋር ሲመለሱ መንገድ ላይ የሆነ ብርሃን ያሉ። ይህ ብርሃን ምንድነው? ሲጠብቁን ብለው ሲሄዱ ያዩት ብርሃን መንገድ የዱንያውን መንገድ የሚያመላክት ሳይሆን የአኺራውን የአላህ መንገድ የአላህ ራይ ወህይ የሆነ መንገድ ነበር። ሙሳን ጠራቸው። እጅህን አውጣላቸው። እጃቸውን ከኪሳቸው ሲያወጣ ያበራል። የለምጣምነት የበሽታ አይደለም፣ የተአምር ዘንግ አለ። እስቲ ልቀቀው፣ ወደ እባብነት ይሽከረከራል። ይሄ ላንተ የተሰጠ ተአምር ነው። እንዳትፈራ፣ ወደ ፊራውን ጋር መልእክተኛው ተልካል፣ ሂድ አላቸው። ወደ ፊራውን ጋር ሄዱ። ጉዳዩ ከዚህ ይጀምራል። ፊራውን ጋር ተፋጠጡ። ኢነ ፊ ዛሊከ ለአየተን ወማ ካነ አክሰሩ ሙእሚኒን በዚህ አስደናቂ ምልክት አለበት፣ ግን አብዛኞቻቸው አማኞች አልነበሩማ። ወአተይናሁም ሚነል አያቲ ማ ፊሂ በላኡን ሙቢን ከተአምሮቹ በውስጡ ግልጽ የሆኑ ፈተናዎች ያሉበት ሰጠናቸዋል። ሱረቱ ዱኻን ላይ ሙሳ ከፊራውን ጋር ብዙ ተከራከሩ፣ ብዙ ነገር አሉ፣ ብዙ ተአምር አሳዩ። ምን አሉ? ፊራውን ግን አነ ረብኩም አላ አሁንም ጌታችሁ ነኝ ማለት ጀመረ። ተአምር እያየ የዚህ ጊዜ ሙሳ እጃቸውን አነሱ። ወቃለ ሙሳም አለ ረበና ጌታችን ወይ ኢነከ አተይተ ፊራውን ወመልአሁ ለፊራውንና ለሹሞቹ እኮ ዚነተን ወአምዋለን ፊል ሐያት ዱንያ በእርግጥም በዚች ቅርቢቷ ዓለም የዱንያን ጌጥና ብዙ ገንዘብ ሰጠሃቸው። ሊዩድሉ አን ሰቢሊከ መንገድህን ሊያሰቱ ሰዎች ሊያጠሙ። ረበና ጌታችን ወይ ኢጥሚስ ዐላ አምዋሊሂም ገንዘቦቻቸውን አጥፋ፣ ወሽዱድ ዐላ ቁሉቢሂም ቀልቦቻቸውን አትምባቸው፣ ፈላ ዩእሚኑ ሐታ የረውል ዐዛበል አሊም አሳማሚውን ቅጣት እስኪመለከቱ አያምኑም እነዚህ ሰዎች። ጌታችን ወይ ብሎ ሙሳ ዱዓ አደረጉ። የሙሳ ዱዓ የተሰማ ይባላል። ሙሳ ካደረጉ ሙሳና ሐሩን ዱዓ አድርጎ በፊርዓውን ላይ ዱዓቸው የተሰማው ከ40 ዓመት በኋላ ነው። እኛ ዛሬ ለምን እንላለን? ሰብር ይፈልጋል እንጂ አላህ ለአንተ ይመቻል አይመችም፣ ጥሩ ነው ጥሩ አይደለም አላህ ነው የሚያውቀው። ዱዓ አድርገህ አትከስርም፣ ዒባዳ ነው ራሱ። ስለዚህ አቸው እስትዕጃል የሚባለው ዱዓ ሙስተጃብ እንዳውን ያደርግብሃል። ሙሳ አለይሂ ሰላም ይህንን በዚህ መልኩ ዱዓ አደረጉ። ፈደዓ ረበሁ አነ ሃኡላኢ ቀውሙ ሙጅሪሙን ጌታውንም ተጣራ፣ እነዚህ ሰዎች አመፀኞች ህዝቦች ናቸው ሲል የዚህ ጊዜ ሙሳ ላይ አላህ ወህይ አወረደ። ወአውሐይና ኢላ ሙሳ ወደ ሙሳ ወህይ አደረግን አን አስሪ ቢዒባዲ ኢነኩም ሙተበዑን ባሮቼን ይዘህ ሌሊት ተጓዝ ጥፋ፣ እነሱ የሚከተሉችሁ እናንተን ይከተሏችኋል አለ። ፈአርሰለ ፊርዓውን ጉዳዩን ሰማና ላከ ፊል መዳኢኒ ሐሽሪን በከተማዎች ውስጥ ሰብሳቢዎችን ጠራ።
እንዲህ ሲልም አዘዛቸው ኢነ ሃኡላኢ እነዚህ ሰዎች ጭፍሮች እኮ ለሽርዚመቱን ቀሊሉን ጥቂት ጭፍሮች ናቸው እንዳፈው በጣም ጥቂት ናቸው አለ ሲያበረታታ ወኢነሁም ለና ለጋኢዙን እነርሱ ለኛ አስቆጮች ናቸው በጣም አበሳጭተውናል አለ ወኢና ለጀሚዑን ሐዚሩን እኛም አብዛኞቻችን ብዙዎቻችን ጥንቁቆች ነን አለ በዚህ አድርጎ ሙሳ ለሊት ውጣ ተብሏል ወጡ ፊራውን ሰራዊቶችን አለ የተባለ ሰራዊቶችን ከነጦሩ ሰብስቦ ላከ ፈለማ ተራ አልጀምዓኒ ሁለቱ ጀማዓዎች ጭፍሮች በተያዩ ጊዜ ቃለ አስሓቡ ሙሳ የሙሳ ጓዶች አሉ ተከታዮች ኢና ለሙድረኩን እኛ እኮ የሚደረስብን ነን አሉ ፊት ለፊታቸው ባህር ነው ከኋላቸው ፊራውን ነው አለቀልን አንተ ሙሳ አስጨረስከናል አላህን በአማኑ ጊዜ ተዋወቀ ቁርአኑን ስንቀረው ዝም ብለን አይደለም የራሱ መልእክት አለው ሙሳ ከአላህ ጋር ውጣ ብሏቸው አላህ አዟቸው አላህ አስጠቃቸው ማይታሰብ ነው አንድ ስራ ጀመርክ አይደል አላህን ተማምነ ጀምራል አላህን ተማምነ ጨርስ በአላህ ላይ እምነት ይኑርህ ከሷ መቁረጥ ቢባል በሙስሊም ላይ ሊታይ ይገባል በምንም መልኩ እዝች ጋር ድረስ አፍንጫ ላይ እስኪደርስ አላህ ይፈትናል ግን ፈረጃ ይመጣል ሊነጋጋ ሲል ይጨልማል ነው ገመዱ ትር ስታደርገው ይበጠሳል አይደል ያንተም ጭንቀት እንደዛው ተበጥሶ ይወገዳል ስለዚህ ሁሌም በአላህ መተማመን በአላህ ላይ ተስፋ አለመቁረጥ በአላህ ላይ ተስፋ የሚቆርጡት ጠማማዎች ህዝቦች ናቸው ተብሏል በምንም መልኩ ተስፋ ልቆርጥ አይገባም ሙሳም አሏ ከላ በጭራሽ ኢነማ ያ ረቢ ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ እሱ ያመላክተኛል በጭራሽ አሉ አላህ አዘዘ ፈአውሐይና ኢላ ሙሳ ወደ ሙሳ ወህይ አወረድን አንድሪብ ቢዐሳከ አልባህር በዘንግ ቢያስከው ዘንግ ባህሩን ምታው አላቸው ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ ልዓዚም ሙሳም መቱት ይሄኛውም ደግሞ ልክ እንደታለ ትልቅ ጋራ ሆኖ ተከፋፈተ ክፍል አለ እንደውም ይባላል 12 ድልድይ ሆነ 12 ጎሳዎች ነበሩ የኔ ጎሳ እንዳይልም ሁሉም በየጎሳው ሆነ በዛ ድልድይ ተሻገረ ወለቀድ አውሐይና ኢላ ሙሳ ወደ ሙሳ ወህይ አወረድን ይላል በሌላ ቦታ አና አስሪ ቢዒባዲ ፈድሪብ ለሁም ጠሪቀን ፊል ባህሪ የበሰን ላ ተኻፉ ደርከን ወላ ተኽሻ አላቸው ከቅድሙ ጋር ተመሳሳይ እዚህ ጊዜ ፊራውን ተከተለ ፈአትባሁ ፊራውን ተከተለ ቢጁኑዲ በሰራዊቶቹ ታጅቦ ፈገሺየሁም ሚነል የሚ ማ ገሺየሁም ከባህሩም የሚሸፍን ሸፈናቸው ምን ይባላል ልክ ሲከፋፈት ይኮለኔ ነው መጀመሪያ ይጠፉ የተዩዋል ባህር ነበራል ሳይው ድልድይ ሆኗል በሉ ግቡ አላቸው እሱ ግን ወደ ኋላ ይላል ይባላል ሁሉንም ግቡ ይላል ወደ ኋላ ይላል መላእክቱ ሴት ፈረስ ይዞ መጣ የፊራውን ወንድ ፈረስ ነበር ሴት ፈረስ ከፊት ሆኖ ሲከተል ሲሄድ የፊራውንም አብሮ ተከተለና ገባ ከዛ ሙሳን እንዳትመተው ተዋሉት በዛው ተዋላቸው አላህ ባህሩ ልክ ሁሉም እንደገባ ሲረጋገጥ ምተዋላቸው ልክ ሲመቱት ወደ ምን ተገለገጠ ወደ ባህርነት ሁሉም ሰጠሙ ፊራውንን ግን ምን አደረገው አንሳፈፍ ነው ወአዝለፍና ثم الآخرين እነዚያም ዘንድ ሌሎችን አቀረብን ወአንጀይና ሙሳ ወመን معه ሙሳንና ከእርሱ ጋር ያሉትን ደግሞ ነጃልን አጅማኢን በአጠቃላይ ثم أغرقنا الآخرين ሌሎችን የፊራውን ወገኖችን ደግሞ አሰጠምን إن في ذلك لآية በዚህ ላይ ትልቅ ድንቅ ተአምር አለ ወማ ካነ አክሰሩሁም ሙእሚኒን አብዛኞቻቸው የሚያምኑ አይደለም ወኢነ ረበከ ያንተ ጌታ እኮ ለሁወል ዐዚዙ ረሂም አሸናፊና ረሂም አዛኙ እሱ ነው በሙሳ ላይ አዘነ በፊራውን ላይ የበላይነቱን አሸናፊነቱን አላህ አሳየ ከዛ ምን አለ ቃለ ቀድ ኡጂበት ዳዕወቱኩማ የእናንተ ዱዓችሁ ተባለ ተሰማ فاستقيما قتبلوا ولا تتبعان السبيل الذين لا يعلمون ينزل ما قلت منقد እንዳትከተሉ አላቸው واترك البحر رهوا ባህሩን እንደተከፈተ ተው አላቸው إنهم جند مغرقون እነሱ የሚሰምጡ ሰራዊቶች ናቸው ብሎ አላህ ነገረና ثم أغرقنا الآخرين በሌላም ቦታ እንዲህ የተለያየ አንቀጽ ላለው ነው እዚህ ጋር ሰብስብ ያመጣውላችሁ በተለያየ ሱራ ላይ ተከስተን ታሪኩን እንዲገጣጠምላችሁ
አላ ኩሊ ሃል ይሄ ፊራውን የሰጠመበት ሙሳ የዳኑበት ቀን ማለት መቼ ነው? የአሹራ 10ኛው የሙሐረም 10ኛው ቀን ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና በሄዱበት ሰዓት ላይ ይላሉ አብዱላህ ኢብኑ አባስ ሲናገሩ ቀዲመ መዲና የገቡ ጊዜ ማለት ነው። መጨረሻ ጊዜ ላይ فوجد اليهود صياما يوم التاسع يوم عاشوراء 10ኛውን ቀን يهوداዎች ሲጾሙ ተመለከቱ። فقالوا لهم ነብዩ ማሏቸው ረሱላህ ሰለላሁ ዐለይሂ ወሰለም ما هذا اليوم ይሄ ቀን ምንድነው? الذي تصومونه እናንተ የምትጾሙት ቀን ይሄ ምንድነው አላቸው። فقالوا هذا يوم عظيم إما በጣም ከባድ ትልቅ ቀን ነው። أنجى الله فيه موسى وقومه ሙሳና ህዝቦችን አላህ ያዳነበት وغرق فرعون وقومه فرعونና ደግሞ ህዝቦችን ያሰጠመበት فصامه موسى شكرا ሙሳ አላህን ለማመስገን ጾመውታል ያን ቀን فنحن نصومه እኛም የምንጾመው ለዚህ ነው አሉ። فقال رسول الله صلى الله عليه وسلم የዚህ ጊዜ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? فنحن احق واولى بموسى منكم ለሙሳማ ከተገቢነት በኩል እኛ ነን። እናንተ ይበረዛችሁ መንገዱን እንቢ ያላችሁ እኔ ነኝ የሚገባው። فصامه ነብዩ ጾሙት ረሱላህ ሰለላሁ ዐለይሂ ወሰለም وامر بصيامه ጾሙንም እንዲጾም ደግሞ አዘዙ። ፍራውን አረመኔነቱ ተመለከተ። በኒ እስራኤልን ሙሳ በአላህ ፍቃድ ተአምር አሳይቶ አላህ እንዴት እንዳዳናቸው አየን አይደል? እንደዚህ የዳኑ ህዝቦች ያውኑ ተአምር ካዩ በኋላ ወዲያው ወይፈን ያመልኩ ጀመሩ። ወዲያው ነቢያቶቻቸውን ማመጽ ጀመሩ። እንደ ይሁዲ ህዝብ ነቢያትን የገደለ በምድር ላይ የለም። እንደ ይሁዲ ህዝብ ተንኮለኛ ሽራሩ ኸልቅላህ አላህ ከፈጠራቸው ፍጥረታት ሸረኛ የሚባል እንደ ይሁዶች ያ ደግሞ ዘመኑ ያለው ማህበረሰብ ባይኑ እያየ ነው። ህፃናትን ሲያወድሙ፣ ህፃናትን ሲጨርሱ ምን ሲሉ። ስለዚህ ይሄ ቀን የሚጾምበት ቀን ነው አይደል? ይሄ ቀን የእስትግፋር ቀን ነው አይደል? ይሄ ቀን የዱዓ ቀን ነው አይደል? ይሄ ቀን የድል ቀን ነው። ለሙሳ አለይሂ ሰላምና ለህዝቦቹ ሙሳ ጾመውታል አላህን ለማመስገን። ነብዩም እኔ ለሙሳ ተገቢ ነኝ አጋርነቴን አሳያለሁ አላህን ለማመስገንም ጾማለሁ አሉ። ፈዲላውንም ተናገሩ። የአንድ ዓመት ወንጀል ያስምራል አሉ። የአንድ ዓመት ወንጀል። ስለዚህ ጋዛ ላይ ያሉት ህፃናት፣ ሴት እህቶቻችን፣ ወንድሞቻችን፣ እናቶች፣ አባቶች አላህ ነጃ እንዲላቸው የበላይነቱን አላህ እንዲለግሳቸው ነይተን ዱዓ የምናደርግበት ወቅት ነው አይደለም? ጾመኛውንም ዱዓ ስታደርግ ሙስተጃብ ነው ተብሏል። ስለዚህ ጾመኛው ነን እስትግፋር በማብዛት ወደ አላህ መመለስ። ነገር ግን 10ኛው ብቻ መሆን የለበትም። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ለነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? ሳመ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመ አሹራ የአሹራ ቀን ነብዩ ሰለላሁ ዐለይሂ ወሰለም ጾሙ። ወአመረ ቢሲያሚሂ እንደዚሁም ደግሞ በመጾም አዘዙ። የዚህ ጊዜ ፈቃለ ያ ረሱላላህ አንተ አላህ መልእክተኛ ሆይ ኢነሁ የውሙን ቱዐዚሙሁ አልየሁድ ወነሳራ ይሁዶችና ነሳራዎች የሚያከብሩት የሚያልቁት ቀን ነው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይህን ሲባሉ ምን አሉ? ፈኢዛ ካነ አሙል ሙቅቢል ኢንሻአላህ አላህ ብሎ የሚቀጥለው ዓመት ከደረስንና ከተገናኘን ሱምነል የውመ ታሲዕ 9ኛውን አብረን እንጾማለን አሉ። 9ና 10 አላህ ብሎ ከደረስን አሉ። ነብዩ ግን አልደረሱም። ጊዜያቸው ደርሶ ወደ አኺራ ሄዱ። ስለዚህም አብዱላህ ኢብኑ አባስ ምን ይላሉ? ኻሊፉል የሁዳ ወሱሙ ታሲዕ ወልዓሽር ይሁዳዎችን ተቃራኒ ሁኑ 9ና 10ን ጾሙ አሉ። 9ና 10 መቼ ነው ከተባለ የፊታችን ጁማዓና ቅዳሜ እንደ ኢትዮጵያ አቆጣጠር ሰኔ 27 2017 ጁማዓ ነው። 9ኛው ቀን የሚባለው ሙሐረም 9 በአረብኛ አቆጣጠር 1447ኛ ዓመተ ሂጅራ ሙሐረም 9 ሙሐረም ስንተኛ ወር ነው? አንደኛው ወር። አዎ ይሄን ተማሩ። መስከረም ጃንዋሪ እንደምትሉት ይሄንን ደግሞ የኛ ታሪካችን ነው ልናውቅ ይገባል። ሙሐረም አንደኛው ወር 9ኛው ቀን ጁማዓ ነው። ዓመቱ 1447 ነው። 10ኛው አሹራ የተባለው 10ኛው ማለት ነው ቅዳሜ ነው። በኢትዮጵያ አቆጣጠር ሰኔ 28 2017 ሁለቱን አንድ ላይ መጾም ነብዩ ስለለየቱ። ምናልባት ጁማዓ ያልቻለ ሰው ካለ ደግሞ ኢብኑ አልቀይም ረህመቱላህ ዐለይህ ሌሎቹም እንደጠቆሙት 9ን ያልቻለ 10 እና ስንት
11 ደግሞ መቼ ነው? እሁድ ማለት ነው። ሰኔ 29 ማለት ነው 2017። ይህንን ማድረግ ኢብኑል ቀይም ሶስቱን መጾም ጥሩ ነው ብለው ይናገራሉ። 9 10 11 ሐዲሱ ደካማ ነው እና አንድ ደካማ ሐዲስ አለ የተገለጸ ሱሙ ኸልፈሁ አው ባዕደሁ ሚልማል ከበለፊቱ አንድ ወይም ደግሞ ከሱ በኋላ አንድ ጾሙ ሚላል። አላ ኩሊ ሐል 9ና 10 መጾም ግን የተሻለ 9ና 10 መጾም የአንድ ዓመት ወንጀል ያስምራል። ስለዚህ ያ ቀን ላይ ያ ረቢ ወንጀሌን ማረን ብለን እንደው ሰው ሲጾም ውስጡ ባዶ ሲሆን ወደ አላህ ለመቅረብ ይመቻልና ለዓለኩም ተተቁን ጾም የተደነገገው አንዱ አላህን ለመፍራት ነው። ስለዚህ እስቲ ወንጀላችን በስቷል። ሐቂቃ መዝገቤ ምንድነው የሞላው? ስንት ነገር አለው። ሰው አንዳንዴ እዳ በስቶብኛል ብሎ መዝገብ እስቲ ይላል። ከአላህ ጋር ያለብኝ እዳስ በስቷል አልበዛም? እሱንም እንፈትሻ። ጡባ ሊመን ከሱረ ሰሒፈትሁ እስትግፋረን ከሲራ ሊመን ወጀደ ፊ ሰሒፈትህ እስትግፋረን ከሲራ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመዝገቡ ላይ ብዙ እስትግፋር ያገኘ ሰው እድለኛ ሆነ አሉ። ስለዚህ በጣም እስትግፋር የምናበዛበት ዱዓ የምናበዛበት አላህ ዘንድ የምንታረቅበት ይሄ ዓመት አዲስ ዓመት ነው። እንቀየር፣ እንዳምናው እንዳንሆን። ዘንድሮ መለወጥ አለብን። 2 ቀናቶች እኩል የሆነበት ሰው ከስረዋል ከተባለ 2 ዓመትስ ተመሳሳይ እንደኛ ላይ እንዴት ይሆናል? የባለፈው ዓመት ላይ የ1446 ዓመተ ሂጅራ ላይ ረመዳን አለፈ፣ ሐጅ አለፈ፣ ሌሎችም ደግሞ የተከበሩ ወራቶች አልፈዋል። እንዴት አሳለፍኩት? በምን አጋጣሚ? ዘንድሮ አላህ ይህን ዓመት አድርሶኛል። አላህ ካደረሰኝ ካስቀጠለኝ እንድጨርሰው ካደረገኝ እንዴት ላሳልፍ? እቅድ እናውጣ። ይህ ሙሐረም የተከበረ ወር ነው። አላህ ወሩን ሲጀምረው በተከበረ ወር ጀመረው፣ ሲጨርሰው በምን ጨረሰው? በተከበረ ወር። የባለፈው ወር የ1446ኛ ዓመተ ሂጅራ 12ኛው ወር ዙል ሂጃ የውሙ አረፋን አመጣልን፣ ጾምን አይደል? ዓመቱን ስንጨርሰው ወንጀላችን እንዲታጠብ አድርጎ አላህ እንዲጨርሰው አመቻችልን። ዓመቱን ደግሞ ይህንን ስንጀምር ደግሞ አሁንም ጾም አመጣልን። ምን አሹራ እንዲመለን ዓመቱን ደግሞ እንዲ ወንጀላችን ታጥቦ ንጹህ ሆነን እንድንጀምረው። ይሄ ፉርሳ ነው፣ እድል ነው። አጋጣሚውን እንጠቀምበት። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው፣ በእኛ እጅ አይደለም። ወለከ ሰዓተ አንተ ፊሃ ወንድሜ፣ ያንተ ወቅት ያንተ ሰዓት ማለት አሁን ያለህባት ናትና ተጠቀምባት፣ እንጠቀምበት። ከአላህ ጋር ለምነት እናሳምር። ሁሌም እስትግፋር፣ ዱዓ፣ ዚክር፣ ሰደቃ በመልካም ነገር ላይ ሁሌም እንሽቀዳደም። ሁሌም ስንሽቀዳደም ነገ ለቀብር ቤታችን ብርሃን የሚሆነን ለእኛነታችን አለኝታ የሚሆነን ዋስትና የሚሆነን ዱንያ ላይ ያስቀደምነው የሰራነው ስራ ነው። አለዛ ግን ካለፈ በኋላ አልፏል ነው። አልየውመ አመሉን ወላ ሂሳብ። በዚህ ጊዜ በዱንያ ላይ ስራ ነው፣ ሂሳብ የለም፣ ደሞዝ የለም። ወገደን ሂሳቡን፣ ነገ ግን ሂሳብ ነው፣ ደሞዝ ነው። እንደየስራው ይሰጣል። ስራ የለም። አንዴ ስጁድ ላድርግ አኼራ የለም። አንዴ እስትግፋር ላድርግ አኼራ የለም። አንዴ ንጹህ አኼራ የለም። አንዴ አረ ሐጅ ላድርግ የለም፣ ፋይል ተዘግቷል። ሁሉም ስራ ያለው ሐጁም፣ ጾሙም፣ ሰደቃውም፣ መልካም ስራው ዱንያ ብቻ ነው። ከዱንያ በኋላስ ምንድነው? ደሞዝ ብቻ ነው። ተማሪ ዓመቱን ሙሉ ካላጠና ፈተና ላይ አሁን ላጥና ቢል ይችላል? እየተፈተነ አይችልም። ፋይናል ነው፣ በቃ መዝጊያ ነው። እኛም መዝጊያው ላይ ፋይናሉ ላይ ከመድረሳችን በፊት አሁን እናጥና ነው። ምንድነው የምናጠናው? መልካም ስራ እንስራ፣ እንስገድ፣ እንጹም፣ እንሰድቅ፣ መልካም እንሁን። መልካም ዛሬም ነገም ሁሌም መልካም እንሁን። በመልካምነት የምንቀጥል አላህ ያድርገን። እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ የምንሰባሰብ አላህ ያድርገን። አላህ ሱብሓነሁ ወተዓላ ይህን ዓመት በደስታ በመልካም ነገር የምናሳልፈው አላህ ያድርገን። እንደው ከባለፈው ዓመት በተሻለ መልኩ እስላም የሚነሰርበት ድል የሚያገኝበት ሙስሊሙ ማህበረሰብ አንድነቱ የሚጠበቅበት የተጨነቀው ከጭንቀቱ የሚገላገልበት ያላገባው ትዳር የሚይዝበት ያልወለደው የሚወልድበት መልካም ነገሩ በአጠቃላይ የሚመጣበት ዓመት አላህ ያድርግልን። አላህ ሱብሓነሁ ወተዓላ በአግባቡ የምንጠቀም አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። ጭንቀታችንን አላህ ያስወግድልን። አንድነታችንን አላህ ያጠናክርልን። ውዴታችንን የእውነት ውዴታ አላህ ያድርግልን። ሙስሊሙን ለመበታተን ለመከፋፈል
የሚንቀሳቀሰውን አላህ ደምስተው ሙስሊሙ ላይ ሴራ ለማምጣት የሚንቀሳቀሰውን ሴራውን በራሱ ለአላህ አድርገው የኛን አንድነት አላህ ይጠብቅልን ወንድማማችነትን የእውነት አላህ ያድርግልን ለሱ ብለን የምንዋደድ አላህ ያድርገን ለሱ ብለን የምንተዛዘን አላህ ያድርገን ለሱ ብለን የምንዘያየር አላህ ያድርገን ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ለሴት እህቶቻችን ሷሊ ባል አላህ ይለግሳቸው ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው ልጅ የሌለውን ረብ ልጅ አላህ ሷሊ ልጅ አላህ ዙሪያቱን ጠይባ የተባለውን ልጅ አላህ ይለግሰው ያ ረብ ውጭ ሀገር ሆነው የተቸገሩ ወንድሞች አሉ ከቤተሰቦቻችን በምን እንገናኝ ብለው የተጨነቁ አሉ ያ ረብ አላህ Subhanahu Wa Ta'ala በጤና በአፍያ በሰላም ሁሉን ነገር አመቻችቶላቸው የሚገናኙ አላህ ያድርጋቸው ወላጆቻችንን በህይወት ያሉትን ከአፍያ ጋር ከጤና ጋር ከኢልም ጋር ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን የሞቱብን ካሉ ደግሞ የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው የኛንም መጨረሻ አላህ ያሳምርልን ከድንገተኛ አደጋ አላህ ይጠብቀን ከድንገተኛ ሙሲባ አላህ ይጠብቀን ያ ረብ ዱንያ ላይ ስንኖር በመልካም ሁኔታ የምንጓዝ አላህ ያድርገን የሱን አምር የሱን ትእዛዝ ተከትለን በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ የምንጓዝ አላህ ያድርገን ዱንያን ስንለይ ደግሞ የሚወዳትን ቃል كلمة لا إله إلا الله بلن يمنيد الله يدرجن اللهم انصر إخواننا في فلسطين 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 اللهم انصر المجاهدين في كل مكان اللهم انصر من نصر الدين واخذل من خذل المسلمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلماتهم على الحق يا رب العالمين اللهم ادفع الظالمين بالظالمين اللهم نجنا من بطش الظالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته